ተናስተልን ፕሮፌሰር መሐመድ እንደምን አለ መሳይ ደህና ነህ? እንኳን ለ2026 የፈረንጆች አዲስ ዓመት አደረሶት። መልካም አዲስ ዓመት። መልካም አዲስ ዓመት ላንተም። ብዙ ነገሮች ነው በፊት ከተገናኘን ወዲህ በኢትዮጵያም ሆነ በአፍሪካው ቀንድ የተከሰቱት። እስቲ ያው የሀገራችን ሁኔታ ይቀድማልና እንዴት እየተከታተሉት ነው? በጣም ጥሩ። እኔ እንደገባኝ የሀገራችን ሁኔታ በአራት ክፍል የተከፈለ ነው። አንደኛው የዛሬ 2 ዓመት ከ5 ወር አማራ ክልል ላይ የጀመረው ጦርነት ነው። ግምገማቸው እንደሚመስለኝ ከፕሮፓጋንዳቸው እንደምታየው እኛ ፋኖን መቀነቱን ሱሬውን ባጭር ጊዜ እናስወልቅና አማራ ክልልን እኛ በምንፈልገው መሰረት በአማራ ምስለኔዎች እንመራለን የሚል እቅድ አዘጋጅተው ጦርነት ውስጥ ገቡ። አሁን ያለው ሁኔታ አማራ ክልል እነሱ ሊቆጣጠሩት የማይችሉበት ሆነ ደርሷል። የፋኖም ጦርነት እና የፋኖው ትግል ወደ ሌላ ላይ ደርሶ እንዳውም ያለውን የሱን ጦር እየማረከበት እየገደለበት እያሟጠጠ ነው ያለው። እየተደራጁ ሞር ቁጥራቸውም እየሰፋ ነው ያለው። ስለዚህ የአማራ ክልል በምንም መልኩ ስርዓቱን እንዳሰበው ያለውን ሁኔታ ድጬ ሎው ኢንቴንሲቲ ወር ነው ያደረጉት። ዋናው ምንድነው? በሎው ኢንቴንሲቲ ማለት ሽምጥ የሆኑትን አንተ በራስ መልክ ቀርጸህ ጥሩ አዘጋጅተህ ወታደሮችን ምን አይዲዮሎጂካሊ ከቀረስክ በኋላ በተቻለ መጠን ህዝቡን ከዚህ ከአማጺው ክፍል ወደ አንተ አስጠግተህ እሱን አይሶሌት አድርገህ መቅጨት ነበር። የሚገርመው ነገር ግን የአማራ ክልል ህዝቡንም ማቀፍ አልቻለም። ከዛም አልፎ ተርፎ ቀረጥን መሰብሰብ አልቻለም። እንዳውም በየጊዜው የአማራ ክልል ትግል እየተፋፋመ ወጣቱ በነፍስ ወከፍ እየገባ ከፍተኛ ክፉ ድርጊቶች በድሮን የሴት ጡቶች በመቆረጥ ወጣቶች በማሰር አንዳንድ ደግሞ እርከኖቹን በማፍረስ ምናምን ነው የተካሄደው። ልክ እንደ ወራሪ ጦር እንዳበጣ እየመጣ እዛ ህዝቡን እያሰቃየ ሲሆን ህዝቡ ደግሞ የራሱ መልስ እየሰጠ እንደዚህ ከማለቅ ታግለህ መሞት ይሻላል ወደሚለው ወጣቱ በተለይ በጣም እየተጠቃለለ ዛሬ የሱ ጦር ሊያሸንፈው የማይችለው ስቴጅ ሁለተኛው ስቴጅ ላይ ደርሷል። ይሄ በጣም ጭንቀትና ስጋት ስርዓቱ ላይ ጥሏል። ይሄ አንደኛው ትልቁ ሜጀር ነው። አሁን የአማራ ክልል እንትን ወደ ሶስተኛው ክፍል ሊሸጋገር ይችላል። አንድ እሱ ባደረገው በአሽከርነትና ለመሬት በሚያደርገው የአሽከርነት ስራ መሳሪያ በሱ በኩል ነበር የሚተላለፈው ለአማጺዎች ሱዳን ምናምን። አሁን የሱዳን መንግስትም ወደ ካርቱም ተመልሷል። በጦርም በመኑም በጣም እየተደራጀ በአውሮፕላንም እየደበደበ በተለይ በቤኒሻንጉል አካባቢ ደግሞ አዲስ ጦራቸውን እያሰባሰቡ ነው። ይሄ ማለት ምንድነው? በፖለቲካ ተርሞ ምንም ጥርጣሬ የለኝም ይሄ የሱዳን መንግስትና የሱዳን ጦር በመሳሪያም በሎጂስቲክም ለፋኖ መርዳቱ አይቀርም። ምክንያቱም ሰፊ ጠረፍ አለው ከአማራ ክልል ጋር። በተለይ ደግሞ አዲስ አበባ ካለው ስርዓት ላይ በጣም ጥላቻና የተቋረጠ ስለሆነ ሀገራቸውንም ከፈረሰ በኋላ በበለጠ እንዲፈርስ ሲያደርግ የመሬት አሽከር ሆኖ ገንዘብ መሳሪያ ምንም መርሲነሪዎችም በዛ ነው የሚያልፉት። አልፎ ተርፎ የዛ የማጻኖቹ አንዳንድ ኦፊሰሮች ሲቆስሉ ምናምን አምጥቶ በራሱ የጦር ሆስፒታል ነው የሚያክመው ያለው። ስለዚህ እሱ ራሱ የኢመሬት የጦርነት አበጋዝ ሆኖ ቁጭ ብሏል። ይሄ ሁለተኛው ፖይንት ነው። በአጭር ጊዜም እናየዋለን። ሱዳኖቹ መርዳታቸው አይቀርም። እሱም ደግሞ መርሲነሪዎቹን አስመጥቶ ኢማራቶች ባዘዙት መሰረት በቤኒሽ በኩል ሊገቡ ፈልጎ ሰሞኑን ሱዳን ኤርፎርስ ደብድቦ የመጣው መሳሪያዎችን ሁሉ አቃጥሏል። ይሄ ላለ ፍሮንት ተከፍቶበታል። ሌላ ሀገሪቷ ውስጥ የሚያደርገው ነው። በኢኮኖሚ ሀገሪቷ እንደምታውቀው ከተከስከሳ መሬት ላይ ወድቃለች። ህዝቡ መኖር የማይችልበት ነው። ትላንትና ወደ ስሰማ 380,000 የግል ሰራተኞች የግል ቢዝነስ ፒፕል
ፍቃዳቸውን መልሰዋል። መስራት አልቻሉም። ኢኮኖሚው አፈርድሜ በልቷል። አንተ ፍቃድ ተሸክመ በየጊዜው ግብር መክፈል አትችልም። እና ይሄ ራሱ ትልቅ ክፍል ነው። የነጋዴው ክፍል አነስተኛም ይሁን መካከለኛውም መኖር የማይችልበት ሁኔታ ነው። ምልክት ነው። ኢኮኖሚው ትልቅ የኢኮኖሚ ችግር ውስጥ እንደገባ ነው የሚያሳይ። እንዳውም ወደ 60% ናቸው አሁን እኛ ወረቀታቸውን የመለሱት የንግድ ፈቃዳቸውን እኛ መኖር አልቻልንም መነገድ አንችልም የሚሉት። ከዛ አልፎ ተርፎ የሞላው ህዝብ ችግር እየተባባሰ ኢኮኖሚው ወደ ታች ቁልቁል እየወረደ ኑሮ ወደ ላይ እየናረ አብዛኛውን የህዝቡን ክፍል ደግሞ የነካ ነው። የጊዜ ጉዳይ ነው እንጂ አመፅ ተባብሶ መምጣቱ አይቀርም። ሌላ በኦሮሞ ክልል የሚሰራው ነው። ከሚገርመው ነገር ለዚች ትንሽ ሀገር ነው እስካሁን ድረስ እሱን ኦክሲጅን የምትሰጠው። ባሌ ላይ ያለ ጥሩ የእርሻ መሬቶችን ሽጦላቸዋል። አንተ ኢሊባቡር ላይም ያለ ጥሩ መሬቶች የእርሻ መሬቶች ለኢማራቶች ሽጧል። አሁን ደግሞ በስመ ትልቅ ኤርፖርት ከፍታለው ኢማራቶች ናቸው ይሄንን ኢንኮሬጅ የሚያደርጉት። እነሱ እዛ የኢሚሬት መናኸሪያ አውሮፕላን ማረፊያውን በጠቅላላ የሚፈጥሩት እነሱ ናቸው። አልፎም ደግሞ ኢትዮጵያን ኤርላይንስንም ውጦ ያጠፉታል። እዛ በሽፍቱና በሞጆ መካከል ባለው የገላን የኦሮሞ ጎሳ ምንም አይነት ኮምፐንሴሽን ሳይሰጣቸው ገበሬዎቹ በግፍ እየተባረሩ ነው ያሉት። ስለዚህ ይሄም ራሱ ኦሮሞ ክልል ውስጥ ብዙ ኦሮሞዎች እንደውም ስፕሊት እየመጣ ነው። ብዙ ኦሮሞዎችን እያስቀየመ ከመሬታቸው እያባረረ ለዚች ምጥጥ ሀገር እንትን ያለ ነው። አሁን ምንድነው እቺ ሀገር በጣም አናሳ የሆነች ብዙ ገንዘብ በኪሷ ያለ አንድ ያልተገነዘበችው የስ አቢይ ላይ ሰክሰድ አድርጋለች። ሱዳን ላይ በማፍረስና አሁን የሚዋጉቱን ትረዳለች። ግን አሁን እጇም እዛ ላይ ይቆረጣል። ሶማሊያ ውስጥም አንዴ ከመንግስቱ ከፌደራል መንግስቱ ትነጋገራለች፣ በሌላ ደግሞ ዋርሎርዶችንም ትረዳለች። ፑንትላንድ ላይ ሚሊተሪ ቤዝ አላት። ጁባላንድ ላይም እንደዛው ነው የምትቆጣጠረው። ሶማሌላንድ ላይም እንደዛው በርበራ የሷ ካምፓኒ ነው የያዘው። ይሄ ዲፒ ወርልድ የሚባለው የኢሚሬትስ ዋናው ርዕሰ ጉዳያችንም የዚች የተባበሩት አረብ ኤሚሬትስ ስለሆነ በሰፊው እንመጣበታለን። ምክንያቱም አሁን ነገሮች በደንብ ጥርት ብለው እየታዩ ይገኛሉ። ሳውዲ አረቢያ ለምንድነው በዝምታ ተመልክታ አሁን ድንገት ባና የዚችን ሀገር ሩጫ እንደው ለመግታትና ፍጥነቱን ለመቀነስ እየወሰደች ያለችው እርምጃ አለና ለምን ዘገየች? አሁንስ ምን እያደረገች ነው? ከዚህ ከመጣው የተባበሩት አረብ ኤሚሬትስ ላይ ከመጣው አጠቃላይ ተቃውሞ አንፃር የአብይ አህመድ አገዛዝ ምን ኪሳራ ይገጥመዋል? ሰሞኑን ጅቡቲ ደርሶ ምንም ሳይነገር ድንገት ነው አቡዳቢ ሄደ የተባለውና ከፍተኛ ስጋት ውስጥ እንዳለ ይነገራል። ይሄንን አጠቃላይ ሁኔታ ከኢትዮጵያ ወቅታዊ ጉዳዮች ጋር እንዴት እናየዋለን የሚለውንም እንመለከታለን። የፕሬዝዳንት ኢሳያስ አፈወርቂም አብዛኛው አፍሪካ ቀንድ ላይ ያተኮረው ቃለ መጠይቃቸውም የዚህችኑን ሀገር ጣልቃ ገብነት የሚመለከት ነው። እሱንም እናነሳለን። ግን እንደው ኢትዮጵያ ላይ እንቆይን። የኢኮኖሚ ድቀቱ በደንብ እየታየ ነው። ትላንት የወጣ የዓለም ባንክ ሪፖርት እንደሚያሳየው የማሻሻያ ፖሊሲው የማክሮ ኢኮኖሚ ማሻሻያ ፖሊሲው ከሽፏል። ኢትዮጵያ ትልቅ አደጋ ላይ እንዳለች አሳውቋል። ይሄ እንግዲህ ባንክ አገዛዙን የሚደግፍ የዓለም አቀፉ ገንዘብ ድርጅትም ገንዘብ እየሰጠ ይሄ ፖሊሲ ተግባራዊ እንዲሆን በእጅ አዙር ጠምዝዘው ያስፈጸሙ አካላት ናቸው። ዛሬ ከደሙ ንጹህ ነኝ ለማለት ስርዓቱን የሚያጋልጥ ሪፖርት እያወጡ ያሉት። ስለዚህ በአጠቃላይ በኢኮኖሚ ኢትዮጵያ ከጥቅም ውጪ እየወጣች ትገኛለች። በፖለቲካው ቀደም ሲልም እርሶም ገልጸውታል፣ በብዛት በሰፊው እየተነገረ ነው ያለው። በብዙ መንገዶች ኢትዮጵያ ሽምጥ ወደ ኋላ እየገሰገሰች መሆኗን የሚያሳዩ ነገሮች ነው የምንሰማው። እስቲ ከአጠቃላይ ሁኔታው አንፃር አብይ አህመድ በሀገር ውስጥ ባለው ሁኔታ ወዴት ሊያመራ ይችላል? አየህ አድማሳቸው ሰፊ ስላልሆኑ የብልጽግና ሰዎች አንደኛ እየተዳከሙ ሲመጡ አየህ ብዙ ንባብ የላቸው። አገሪቷ ምን ትመስላለች ወደሚለው ላይም ጥናትም ተነጋግረው እንትን የሚሉ ሰዎች አይደሉም። እነዚህ ጥቂት የወፈሩ ድመቶች ጥሬ ስጋና ውስኪ ከመጠጣት ውጪ
ለኛ እንደ ገዢ መደብ ለኛ የሚጠቅመን ምንድነው? ከህዝቡ ጋር ሊያጣላን የሚችለው ምንድነው? ሀገራችን ምን ትመስላለች የሚል አመለካከት ያላቸው የአንድ ግብታዊ የሆነ ሰው አመለካከት ነው። ጠዋት ሲነሳ የሚያደርገውን ነው። እሱ ግን ትልቁ ፕሮጀክት ያደረገው የኢመሬትን ገንዘብ ነው። ለኢመሬት ጠዋት ሲነሳ የመጀመሪያ ቴሌፎን የሚደውለው ለጌታው ለኢመሬቱ ነው። እሱ ሌላ ነገር ላይ ኮንሰንትሬት አላደረገም። ልክ ከኢመሬቶቹም ደግሞ በጣም ያጠኑት ካጠኑት በኋላ ይሄ ሰውዬ ለማኝ ሰነፍ መሆኑን ከተገነዘበው በኋላ እንዳውም በሁክ ነው በየቀኑ ይደውላል እሱ ይሄን አድርግ ይሉታል። ትምህርት ቤት የገባ ወይንም ቄስ ትምህርት ቤት የገባ ልጅ ነው። ስለዚህ ፓርቲም የለውም። አቅፎት ሊደራደር የሚችል የሚናገር ሁለት ሀገራዊ አመለካከትም የለውም። ዝም ብሎ ጮሌ የሆነ ባጭር የሚያስብ ነው። ባጭር እሱ ሁሉን ሰው አሸንፎ አታሎ ዋሾ ምናምን ማድረግ የሚችል ይመስለዋል። አሁን ግን ሁሉ ነገር ተጠቃለለበትና ወደሱ መጣ። የራሱ ስልጣንም አደጋ ላይ ገባ። አንድ የአማራ ክልል የደረሰበትም ሁኔታ አለ። ቅድምም ገልጬልሃለሁ። ኦሮሚያንም ቢሆን ብዙ እንደዛ የሚቆጣጠረው ነገር የለም። ሰውየው ከንቲባ ነው። ሞላውም የኦሮሞ ህዝብንም አላቀፈም። እንደውም በኦሮሞ ታሪክ ውስጥ የመጨረሻ ኦሮሞን ያሰቃየ የገደለ የሚያስር እንደዛ አይነት ሰው ታይቶ አይታወቅም በሞደርን ኦሮሞ ታሪክ። ስለዚህ ብዙ ኤሪያ ከእጁ የወጣ ኢኮኖሚውም እየተፈረካከሰ ያለ የሚገባው ሰው አይደለም። በጣም ደደብ ነው፣ ናርሲስት ነው፣ ራሱን የሚወድ ሰው ነው። ስለዚህ ምክርም የሚሰማ አይመስለኝም። ይሄንን በደንብ ኢመራቶች የተገነዘቡ ይመስለኛል። ባለፈው መጀመሪያ 2-3 አመት ያኔም ጦርነት እንትን ባለ ጥናት አስጠንተዋል። ምንድነው ይሄ መለካው? ምንድነው መሰረቱ? እዛ ሀገር ውስጥ ምንድነው ህዝባዊ መሰረቱ? ምን ይመስላል? ይሄን ሰውዬ ማሽከርከር እንችላለን ወይ አንችልም ምናምን ብሎ ገምግመው ነው የመጡት። ገምግመው ሲመጡ እኔ እንዳውም አንደኛው የነሱ ምን አለኝ፣ እነዚህ ደንቆሮች ናቸው፣ በቀላሉ እኛ ማሽከርከር እንችላለን፣ የምንፈልገውን ነገር መስራት እንችላለን። ምክንያቱም የመንግስትም እንትን የለውም። ለዚህ ነው ፕሬዝዳንት ኢሳያስ ሰነፍ ነው ያሉት። አንተ ትልቅ ሀገር ይዘህ ብዙ ሪሶርስስ ያለው ሀገር፣ ብዙ ህዝብ ያለ ሀገር ይሄንን አስተባብረህ ብዙ ነገር መፍጠር ትችላለህ። እነዛን ሁሉ እርግፍ አድርጎ የአንድ ሰው ጫወታ ነው። ሰውየው በጣም ጫቅላ አገሪቷንም ሊወክል የማይችል ሱቅ በደረቴ እንኳን ሆኖ ሱቅ መሸጥ የሚችል ሰው አይደለም። ስለዚህ እነሱ ሁክ ውስጥ ካስገቡበት በኋላ የሚፈልገውን ነገር ተጠንቶለት ነው ይሄን ማድረግ። ስቴፕ በስቴፕ የሚሰሩትን ነው ማየት ያለብን። ቀስ ብሎ አዲስ አበባን ገዙ፣ አስፈረሱት። አዲስ አበባ ትንሽ ገንዘብ ወረወሩለትና ብልጭልጭ ማድረግ ለህዝብም እንደፈለግ ይሄም ህዝብም የሚገባው አይደለም የሚል ከንቀት የተነሳ ዝም ብሎ ማብራትና ምናምን ስራ ብሎ ትንሽ ብር ወረወሩለት። እሱ 80 ዓመት 90 ዓመት እዛ ሲኖሩ የነበሩ ኢትዮጵያኖችን ቤታቸውን አፍርሶ ምናምን ብሎ በትኗቸው ጨረሰ ያንን ስራ። ሁለት መሬት ጠየቁት። በጣም ቆንጆ የሆነ የኦሮሞ መሬት ባሌ ላይ ገዙት። ስለምንድነው? ሊዚንግ ነው። ሊዚንግ ማለት ገና ኢንቨስትመንትን ካስገባህ በኋላ ምናምን እንደሚባለው ወደ 80-90 ዓመት ነው መሬቱ ሊዝን የተሰጠው። አለፍ ብሎ ኢትዮጵያ ውስጥ ዞር ብሎ ጥሩ መሬት ያለበትን ቦታ ካጠኑ በኋላ ምን ካሉ በኋላ ባሌንና ኢሊባቡርን ለወደፊት ኢንቨስትመንት የሚያደርጉበትን ፕሮጀክት አደረጉና ይሄንን አስፈረሙት። ኢሊባቡርም ላይ ብዙ መሬት ወስደዋል። ባሌ ላይ ብዙ መሬት ወስደዋል። ምንድነው ፕሮጀክታቸው ሲባል የነሱ ኤክስፐርቶች ከእስራኤሎች ጋር ሆነው ከፍተኛ የፍራፍሬ እርሻዎች እናዘጋጅና እዚህ ከፍራፍሬ ከዚህ ለአረብ ሀገርና ሌላዎች እናቀርባለን። እኛም ከሌላ ቦታ የምንገዛውን ከራሳችን መሬት ላይ አፍርተን መሬቱም ጥሩ ነው፣ ርካሽ ሰራተኛ አለ በጣም ብዙ የማይወስድ እሱንም እዛው ቀጥረን እኛ ይሄንን መሬት እናሳድገዋለን በሚል ሽጦላቸዋል። ሊዚንግ ነው። ገንዘብ ግን አልሰጡትም። ከሚገርም በመሬቱ ነው ጥቂት ነው የሚወረውሩ። አለፉና ይሄ የቢሾፍቱና የሞጆ አካባቢ ያለውን መሬትንም ጠየቁ። ትልቅ አውሮፕላን ማረፊያ አፍሪካ ውስጥ ትልቁን አውሮፕላን ማረፊያ እንሰራለን።
ይሄንን ደግሞ ሊሰሩ የፈለጉት ኤሚሬትስ አፍሪካ ውስጥ ትልቅ አውሮፕላን ማረፊያ ሌላኛው ሁለተኛው ብራንች ከዱቤ ሌላ ለሁለተኛው ብራንች የሆነ የኤሚሬትስ ኤርዌይስ እዛ አካባቢ አውሮፕላናቸውን የሚያስቀምጡበት ከዛ ወደ ሌላ ወደ ዓለም የሚበሩበት ምክንያቱም እነሱም ትምክህተኞች ናቸው መሰላቸው በየቦታ ሰክሲድ ያደረጉ ሲሄዱ ሁሉንም መቆጣጠር ፈለጉ ብዙ ነገር ደግሞ በአንድ ነገር ላይ መስራት ፈለጉ ሶማሊያ ውስጥ የሚሰሩትን ይሰራሉ ቀስ ብሎ ደግሞ ወደ የመን ገብቶ ቀይ መስመር ተቋረጠና በጠሱና ሳውዲዎቹን እንዲገቡ አደረጓቸው አሁን ጥያቄው የሚመጣው ምንድነው የነቃ የፖለቲካ የበሰለ አመራር ከሌለ ጎረቤትህ ላይ አካባቢህ ላይ ቀጠናህ ላይ የሚሰራውን ማንበብ ካልቻልክ ፓርቲ ስተዲ ግሩፕ ኖሮት ዓለም እንዴት ነች አካባቢያችን እንዴት ነች ምንድነው ሊመጣ የሚችለው ጥናቶች አውጥቶ ለፖለቲካል ፓርቲው ለሚመሩት ክፍሎች የሚያቀርብም የፖለቲካ ፓርቲ የለውም ዝም ብሎ እንደ እድር አይነት የተሰባሰቡ አስቀምጦዛ እንኳን ይሄ አይነት ጥናት ሊያደርጉ ጎረቤቶቻቸው ምን እንደሚመስሉ የሚያውቁ ሰዎች አይደሉም ስለዚህ ግብታዊ በሆነ መልኩ ነው እየተራመደ ያለው አሁን ግን ጌቶቹ ትንሿ ገንዘብ ያላት ሀገር እሷም ራሷ ከሱ የባሰ ትልቅ ጥፋት አድርጋ ትምክህታ ተባብሶ ምን ብሎ የመን ውስጥ ገባች ሳውዲዎች ተነሱና ደብድቦ ምን ብሎ እጇን ቆርጦ አባረሯት እዚህ ላይ ፖይንት የሚያስፈልገው ምንድነው ማን ነው ያነቃቸው ግብጽም እኮ አልነቃችም ነበር ሳውዲዎቹም አልነቁም ነበር ፕሮፌሰር መሐመድ የዚህች ሀገር አነሳስ እንግዲህ በ1960 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው የተባበሩት አረብ ኤሚሬትስ የሚባል በዓለም ካርታ ውስጥ ተደምራ የመጣችው ኢትዮጵያ ካላት ታሪክ ካላት ገናናነት በአፍሪካ ውስጥ ካላት ሁነኛ ስፍራ አንጻር የዚህች ሀገር ተላላኪ ሆና መታየቷ በታሪክ ውስጥ እጅግ የሚያሳፍረን ነው ለማንኛውም እንዴት ነው አነሳሷ እንዲህ አይነት ነገር ውስጥ እንግዲህ አፍሪካ ቀንድ ላይ ከዛም ተሻግራ ሌሎች ነገሮችንም ታስባለች በቅድሚያ ግን ይሄን የቀይ ባህርና ሜዲትራኒያንን ያንን ቀጠና በበላይነት ለመያዝ ነው በወደብ ስራ በተለያዩ በጦር ኃይልም በጦር ሰራዊትም በሁሉም የበላይነትን ይዛ ለመቀጠል ከፍተኛ ስራዎች እየሰራች እንዳለ ይታወቃል ሱዳን ውስጥ የሁሉ ትርምስ እየተፈጠረ ያለው አንድም በሷ ነው ብዙ ነገሮች እየተሰማ ነው ያለውና እንዴት ተነሳች የዚህች ሀገር ማንሰራራትና ወደዚህ ነገር ውስጥ ያስገባትስ ምንድነው የዛሬ 8-9 ዓመት ነው ይሄ አሁን የሚመራት ሰውዬ ስልጣን ይዛል ኤሚሬትስ ማለት 7 የሼኮች መንግስታት ናቸው አንድ ላይ ተደርቦ ነው ዩናይትድ የሚለው ከዛ ነው የመጣው ዩናይትድ አረብ ኤሚሬትስ ሁለተኛ ትልቁ እድል ያገኘችው ትልቅ ጋዝ ክምችት ስላላት ነው ስለዚህ ይሄ ሰውዬ ከመጣ በኋላ ትልቅ ጭንቅላቱ ውስጥ የራሱ ህልም ተቀረጸበት ህልሙ ምንድነው ኤሚሬትን ትልቅ አድርጌ ከእስራኤል ጋር ሰው እና ሞሳድ ጋር ወዳጁኝ መስፋፋት አለብኝ ብዙ ብር ጆላ ያለ ስለዚህ ኢኮኖሚካሊ ሪጅኑን በተቀላላ መቆጣጠር አለብኝ የሚል ጭንቅላቱ ውስጥ ሰውየው ገብቷል ምንም አይነት ፓርላማ የለውም ዲሞክራሲ የለውም የሼኮች ጥርቅም ነው ግን የቺ ፋጡማ ልጅ የሚባሉት ከዛ የወጣ የሽማግሌው ልጅ ነው ሽማግሌው ጥሩ ሰው ነበሩ እስካረፉበት ድረስ አሁን ራሱ ደረቱ ተነፋና የሰፈሩ ታርዛን መሆን አለብኝ ብዙ ብርም ይጀላል ቀጠናውን በተቀላላ መያዝ አለብኝ ኢኮኖሚውንም ዶሚኔት ማድረግ አለብኝ አለ እና የመጀመሪያ እንትን ያደረገው ጅቡቲ ድረስ መጥቶ ከጅቡቲ መንግስት ጋር ተስማምቶ ፖርቱን ወይንም ደግሞ እንትኑን ለካምፓኒ ይዞ መጣ ተስማሙ ተፈራረሙ መጨረሻ ላይ በጥቅም ተጣሉና አባረሩት እሱ የሚፈልገው ምንድነው ከፖርት ሱዳን ምጽዋ አሰብ ጅቡቲ በርበራ ቦሳሶ ሞቃዲሾ ከስማዮ እስከ ታንዛኒያ ዳርሰላም ድረስ ያሉትን የአፍሪካ ጠረፎችን ወደቦችን በተቀላላ በራሱ ስራ አስገብቶ ዋንኛው ወደብ ትልቁ ወደብ በዛ አካባቢ ዱቤ እንድትሆን ይፈልጋል ህልሙን ያገኘው ምንድነው ኤደን ብሪቲሾች ከ1839 ኤደንን ከተቆጣጠሩ በኋላ ኤደንን ከተቆጣጠሩ ለትንቢት ከተስፋፉ በኋላ ኤደን በ60ዎቹ ሁለተኛው ትልቁ ወደብ ዓለም ውስጥ ነበር እሱ ዱቤን እንደዛ ማድረግ ይፈልጋል
ሌሎቹን ወደቦቹን ሁሉ ደግሞ ስሩ እንዲመጡ ይፈልጋል። ይሄንን ለማድረግ ደግሞ እሺ የሚልህ ስርዓት ከሌለ ወይንም ደግሞ ካሉ እነሱን በኬስ ማስገባት ነው። በዛ መሰረት አብይም በዛ ፍሮንት ውስጥ እንዲገባ አደረጉ። ሱዳን እንደዛ ሊሆን አፈረሱት። ሌላ ግሩፕ ፈጠሩና መሳሪያ ሰጡ። ሶማሊያ ውስጥ የተለያዩ ኃይሎችን በገንዘብ በመሳሪያ በምን ይረዳሉ። ስለዚህ እያዳከምክ ምን እያልክ እንትን ማለት ነው። ኢትዮጵያ ውስጥ ምንድነው አንድ በጣም ሰነፍ የሆነ ሰውዬ ካጠኑት በኋላ አንተ የምታወራውን የሀገሪቷን ቁመና ግምት ውስጥ የማያስገባ ታሪኳን የማያቅ ምን አይነት ሀገር እንደሚፈልግም የማያቅ ይሄንን ሲያገኙ ይሄንንም አነሱና ኬሳቸው ውስጥ ከከተቱ በኋላ ትንሽ ብር እየወረወሩለት ያስደልቁታል። ስለዚህ እዚህ ኢትዮጵያ ውስጥ የተፈለገው 3 ጉዳዮች ናቸው። አንደኛ የቱሪስት ሪዞርት ማስቀመጫ እሱ ነው የደባቸው ወይስ እነሱ ነው ወደሱ የመጡት? አይደለም። እሱ መጀመሪያ ወደዛ ሲሄድ የዱቤ ብልጭልጭ አስክሮት ነበር። አቅሙንም አጥንተውታል። ይሄ ሰውዬ የማንበብ የሀገር ህዝብ የመምራት ለህዝብ መቆም እንደማይችል ካጠኑ በኋላ እነሱ አቀፉትና ትንንሽ ነገር ይወረወሩለታል። ከሚገርም ነገር ራሱን የሚጠብቁት ቦዲጋርዶቹንም ደሞዝ የሚከፍሉት እነሱ ናቸው። ጥናታቸው ትክክል ነበር። አንደኛ ናርሲስት የሆነ ሰነፍ የሆነ ህዝባዊ ፍቅር የሌለው ምናምን የሌለው ራስ ወዳድ የሆነ ሰው ሁሉም 4ቱም 5ቱም ቫሪያብልስ ይሄ የደካማ ቫሪያብልስ ሱላ ያገኙ እነዚህ ገንዘብ እየከፈሉ ሰው እየላኩ ፈረንጅም ይላኩ ምንም ይላኩ የሰውየውን ኮምፓርትመንት ካጠኑ በኋላ ነው ይሄ ሰውዬ መጠቀም እንችላለን፣ ይሄንን ማገር ደግሞ ኤክስፕሎት አድርገን መጠቀም እንችላለን የሚል እምነት ስለነበራቸው ነው ኢንቨስት ያደረጉ ወደዛ ያመጡት። ከዛ ያሸጋገሩት ምንድነው ከጎረቤት ሀገር እንዲጣላ ሱዳንም ውስጥ ጦርነት እነሱ ነው የፈጠሩት። 2 ሀገሮች አመራሮቻቸው በጣም ደካማ የሆኑትን መሳሪያ በእነሱ በኩል እንዲያልፍ አደረጉ። አንደኛው ቻድ ነው። ትንሽ ልጅ ነው። አባቱ ትላንትና በጦርነት የሞተ ሰው ነው። በአንድ ጊዜ እኮ 8 ቢሊዮን ብር ነው የሰጡት፣ አይቶ ማያውቀውን ብር። ስለዚህ አውሮፕላን ማረፊያዎችን ቻድ ትልቅ ሀገር ነው። የተለያዩ አውሮፕላን ማረፊያዎችን ይጠቀማሉ። ከዛ ነው መርሰነሪስ ከኮሎምቢያ አምጥተው ምናምን አምጥተው የሚያስተላልፉት። ሌላኛው አብይ ነው። አብይንም እንደዛው እንደ ህፃኑ ልጅ የድርስ ደቤ ልጅ የማይረባ የራሱንም ታሪክ የማያውቅ መሆኑን ከገመገሙ በኋላ ከነሱ ገምጋሚዎቹ አንዱ የእስራኤል መረጃ ነው፣ ሞሳድ ነው። ይሄ ህፃን ነው፣ አይረባም። ስለዚህ እንደፈለጋችሁ ታሽከረክሩት ትችላላችሁ ብሎ ጥናቱን ያዘጋጁለት የራሱ ሰዎችና የእስራኤል መረጃ ነው። ስለዚህ ሰውየው ብቁ አለመሆኑን ለሀገሪቷ ስለተገነዘቡ እንደፈለጉ እዛች ሀገር ውስጥ ያደርጋሉ። አሁን ግን ችግሩ ምንድነው? እነሱም ራሳቸው እየተስፋፉ እየጠገቡ ሲሄዱ ይሄ ጥጋብ መጥፎ ነው። አቅምን አውቆ መኖር ጥሩ ነው። ከአቅማቸው በላይ ብዙ ውሃ ጠጥቶ እንደንቁራሪት መፈንዳት ፈለጉ። የመን ውስጥ ገቡ። የመን መጀመሪያ ጦርነት ያደረጉት የዛሬ 9 ዓመት ነው። 8-9 ዓመት። በዛን ጊዜ ከሳውዲ አረቢያ ጋር ሽርክ ነበሩ። በኋላ የመንን ግን ጥያቄ የመን ምንድነች? የመን ለሳውዲ አረቢያ ምን ትሆናለች ብሎ የመንን ሞደርን ታሪክ እንኳን በደንብ አንብቦ እንትን ማለት ሲገባቸው የመንን በተለይ ደግሞ ደቡብ የመንን በጣም ስትራቴጂክ ቦታ ነው። ሌላም ሀብቶች እዛ አካባቢ አሉ። እነዚህን ተቆጣጥረን የራሳቸው ሽግግር መንግስት ፈጥረው እንትን ብሎ 2 መርከብ ይዞ መሳሪያ ይዞ የመን በጠራራ ፀሐይ ገቡ። መከላ የሚባለው ትልቁ ክፍለ ሀገር ሳውዲ አረቢያ እንዲነቁ ካደረጓቸው ኃይሎች አንዱ ፕሬዝዳንት ኢሳያስ ኤርትራው ነው። ሳውዲ አረቢያ ሄደው ከበባ ላይ ናችሁ፣ ይሄ ሰፈር እየተበላሸ ነው ያለው፣ እናንተም በከበባ ላይ ናችሁ። የመንን መውሰድ ማለት ለሳውዲ አረቢያ ከበባ ነው። ምን ማለት ነው ይሄ ከበባ? ኦሬዲ ሳውዲ አረቢያ በ1923 ነው እንደ አንድ ሀገር እንደ አንድ ጂኦግራፊ የተሰራቸው። በደቡብ ከየመን ጠረፍ ጋር ያሉ 2 ክፍለ ሀገሮች አሉ። አንደኛው ነጅራን የሚባል፣ ሁለተኛው አሲር የሚባል። አሲር ድሮም ቢሆን የራሱ ኢንዲፔንደንስ የራሱ ፊደራል ስቴት ነበረው። ነጅራን ደግሞ የየመን ሪጅን የነበረና ነዋሪዎቹም
የመኒ ኦሪጅን ናቸው። ግን በተካሄደው ጦርነት በ1923 በፊት ሳውድ ነጠቀባቸው። ስለዚህ ይሄ ጥያቄዎች እንዳሉ ያውቃሉ። ቀስ ብሎ እነዚህንም ማስታጠቅ የሚፈልጉ ሰዎች ናቸው። ሳውዲ አረቢያ ውስጥ ትራቨል ለማድረግ ጅዳ፣ መካ፣ መዲና ምናምን ይሄ አካባቢ ደግሞ ሒጃዝ ይባል ነበር። የሚያስተዳድሩት አሁን የጆርዳን ንጉስ የሆኑት ቅድመ አያቶቹ ናቸው። ያንንም መቀስቀስ ይፈልጋሉ። እንዲህ ብሎ ይሄንን ሳውዲ አረቢያ ላይ የሚያስተዳድሩትን መንግስት ከፋፍለህ በሰሜንም ደግሞ ሌላ ትልቅ የአረብ ጎሳ አለ ሸመር የሚባል እነሱንም ቀስቀሰ የሳውዲ መንግስት ማቅለጥ። ይሄ ነው ስትራቴጂያቸው። ይሄ ግን ለትንሽ ሀገር እንደ ኤሚሬትስ እንደ ሳውዲ አረቢያ ከነመረጃው ከነትልቅ ኃይሉ ከነብሩ ምናምን ማድረግ እንደማይቻል እንኳን መገንዘብ አልቻሉም። መጨረሻ ላይ ካርዱን ወይንም ቀዩን ካርዳቸውን ያስቀመጡት ሁለት መርከብ ይዘው መሳሪያ ይዘው የራሳቸውን ኦፊሰሮች ይዘው እነሱ የፈጠሩት የመን ሽግግር መንግስት በሚል መጡ። ሲመጡ ምናልባት እዚህ ላይ ፕሮፌሰር መሐመድ ሳውዲዎች ይህን ያህል ለምን አንቀላፉ? እንግዲህ ቀላል ጊዜ አይደለም። ይሄን ሁሉ ሱዳን ድረስ ሄዶ ሱዳንን የሚያህል ሀገር የማፍረስ ኢትዮጵያ በምስራቅ አፍሪካ ላይ አንከር ስቴት ነች። ይችን ሀገር እስኪቆጣጠሩና ቅጥረኛ መንግስት አድርገው አብይ አህመድን በዚህ ደረጃ እስኪ ወስዱት ድረስ ሳውዲዎች ምን ነው ተኙ? እንደው የተባበሩት አረብ ኤሚሬትስን አካሄድ ጠፍቷቸው ነው ወይስ የትም ማደርስም ብለው ከንቀት በመነጨ ነው ዛሬ ድንገት ባነው እርምጃ መውሰድ የጀመሩት? አንድ ያልተገነዘቡት ምንድነው ከኤሚሬትስ ጋር የነበራቸው ዩናይትድ ፍሮንት ላለፈው 8 ዓመት የሙስሊም ብራዘርሁድ የሚባለውን የፖለቲካል ኢስላም ድርጅቶችን ይታገሉ ነበር። ኤሚሬትም በነውስ ወከፍ ፈርስት ስቴጅ ላይ የነበረች ነች። በዛ ላይ አላያንስ ነበራቸው። ከዛም በመነሳት ነው ሁለቱም ተያይዘው ያኔ የዛሬ 8 ዓመት ኦልሞስት 9 ዓመት የመንን ደብድቦ ምን ብሎ እንትን ያሉት። ግን አሁን ሊነቁ የቻሉበት ምክንያት ምንድነው? የመን ጉዳይ ማለት ሳውዲን መንካት ማለት ነው። መሳሪያ ይዘ መንግስት የሽግግር መንግስት አቋቋመ ደቡብ የመንን ይቆርጣለው ስትል ለሳውዲ አረቢያ ህልውናዋ አደጋ ላይ ይገባል። ይሄንን ሊገነዘቡ ያልቻሉት ኤሚሬቶች ናቸው። ከአቅማቸው ውጪ በጣም ተመዘዙና እጃቸው ሲቆረጥ ፕላስቲኩ ተቆረጠና ወደ ነበረበት ቦታ ተመለሱ። ኢትዮጵያ ስትራቴጂካል አይደለም ለሳውዲ አረቢያ፣ እንደ የመን አይደለም ለነሱ። ጠረፍም የለም ከኢትዮጵያ ጋር። ኢትዮጵያ ውስጥ የሚያደርጉት ምናምን ይመዘገባሉ፣ ያቃሉ፣ መረጃቸው ያቃል፣ ሞራቸው ያቃል። ግን ለነሱ የሳውዲ ናሽናል ኢንተረስት ማለት ቀይ ባህርና የመን ላይ የምትሰራውን ስራ እንትን እየተባባሰ ሲመጣ አይ እነዚህ ሰዎች መስቀሉን አልፈዋል፣ ወደኛ እያመሩ ነው፣ therefore መቀጣት አለባቸው ብሎ ባላቸው። ግን ከዛ በፊት ፕሬዝዳንት ኢሳያስ ሄደው ጎብኝቷቸው ነው። ፕሬዝዳንት ኢሳያስ ሁለት ኃይሎቹን ነው ሁሉ ጊዜ ሲነግራቸው የነበረው። ይሄ አዲሱ አላያንሱ 4 አላያንስ ናቸው። ኤሚሬትስ፣ እስራኤል፣ ፈረንሳይ፣ አሜሪካ በስተጀርባ ያሉበት ነው። እሷንም ይተከማሉ፣ የሷንም ብር ይተከማሉ። የሱዳን ሲፈርስ ሱዳን ውስጥ የነበረው አስተዳደር ሙስሊም ብራዘርሁድ የሚባለው ነው። ይሄ ደግሞ አይወደድም፣ በሳውዲም አይወደድም፣ በኤሚሬትስም አይወደድም። ሱዳን ፈርሳ እነዚህ አዲስ በቀጠር በኤሚሬትስ የሚረዱት ክፍሎች ጦርነቱን ጀምሮ አገሪቷን ሲያፈርሱ ይሄ መጀመሪያ እንዲነቁ ያደረጋቸው ከንክልፋቸው እንዲባንኑ ያደረገ። ግብጽም እኮ ተኝታ ነበር። አሁን ግብጽ ስታይ በሱዳንም በኩል ያለው ጦርነት ከበባ ኤሚሬት ከበበቻት። አልፋ ኤሚሬት ደግሞ አንድ ዋርሎርድ ሀፍተር የሚባል ሊቢያ ውስጥ ያለ ከግብጽ ጠረፍ ጋር ከበንጋዚ ጀምሮ እስከ ግብጽ ድረስ ያለ ዋርሎርድንም ኪስ ውስጥ ያስገቡት ኤሚሬቶች ናቸው። መሳሪያ ይገዙለታል፣ አውሮፕላኖች ይገዙለታል። ሰሞኑን 2-3 ጊዜ ስፔን የተገዛለትን መሳሪያ ነጥቃ አቁማለች። ስፔን በሜዲትሬኒያን ባህር ላይ ጥያቄው ምንድነው? የትም አትደርስም። ከንቀትም እንዳልከው ሊሆን ይችላል። ግን መጨረሻ ላይ
የነሱ ጋሮ ጋር መጣ መኮትከት ስትጀምር አይ እነዚህ ሰዎች የጠገቡ ናቸው ብሎ ከነጦራቸው ገብቶ አፈረሷት እዛ። አሁን ግን የቀጠናው ሰው